አደጋ የሚባል ነገርም የለም። ይሄን ያህል መቀለጃ ሆኜ ነው በማይቀለድ ነገር የምትቀልጂው? አየሽ፣ የአንቺ ህይወትና ደስታ ያለው በልጅሽ ውስጥ ነው የምለው በምክንያት ነው። ኤርሚያስ ስለተወሽ አተረፍሽ እንጂ አልተጎዳሽም። ህይወትሽን ወደ ተሻለ አቅጣጫ የምትቀይርልሽ ልጅ አጠገብሽ አስቀምጠሽ በማይረባ ነገር ህይወትሽን አታባክኝ። የቱ ነው የማይረባው ነገር? የልጄን አባት ማፍቀሬ ነው የማይረባው ነገር? ማፍቀሪ ሳይሆን ስህተቱ እንደማታገኙ እያወቅሽ መድከምሽ ነው። አሁንም ቢሆን ኤርሚዬ ነው። እውነታውን መቀበል ስላቃትሽ ነው እንደዚህ እየተፈራገጥሽ ያለሽው። ደጋግሜ ልንገርሽ፣ የአንቺ ህይወት ያለው ኤርሚያስ ውስጥ ወይም ደግሞ መጠጥ ቤት ውስጥ አይደለም ያለው፣ ልጅሽ ህይወት ውስጥ ነው ያለው። እስኪ እባክሽ በቃ ልጅሽ አትበይኝ። ለምን? ስለምጠያት እጠላታለሁ አልኩኝ? ወጣ የሌለ ደስታ በየመጠጥ ቤቱ ከምትፈልጊ ልጅሽን አቅፈሽ በእሷ ጠረን ብትደሰች ነው የሚሻልሽ። አሁንም ቢሆን አንድ ነገር ልንገርሽ፣ ያ ኤርሚ የኔ ካልሆነ የማንም ሊሆነች። በላይኩንና በተሰማ መካከል የነበረው አለመግባባት ወደ ከፍተኛ ግጭት አምርቶ ነበረ። ቤቱን ለሁለታችሁም እንድትገለገሉበት የተሰጠ እንጂ ተሰማ ግን ቤቱን ብቻውን ለመቆጣጠር በመሞከሩና የላይኩንን ሚስት ስም በመጥፎ በማንሳቱ ነበር የተጣሉ። ቆይ አንተ ምን ማድረግ ነው? የምትሰራው ነገር ግን ታውቀዋል ሲል ተሰማ ላይኩንን አፌዘበት። ላይኩን በቁጣ እኔ ስለ ቤቱ እያወራው አይደለም፣ እኔ አንዴ ከሰጠው በኋላ ስለዛ ነገር ደግሜ የማላወራ ሰው እንደሆንኩ አንተም ታውቃለህ። ተሰማ ግን አሾፈበት። ትንሽ ሞቅ ስላለኝ ነበረ ስለተናገረችኝ ነካ ያደረኳት። እሷ ግን ትልቅ ነገር አድርገው አሻፈረኝ ብላ ቤት ለቃ ሄደች። በመሰረቱ ቤቱን የሰጧችሁ ለሁለታችሁ እንጂ ለአንተ ብቻ አይደለም አሎ ላይኩን በተሰማ ንግግር ተበሳጭቶ። ተሰማም አይ ላይኩን ሚስት ግን ቀይረሃለች ሲለው ላይኩን ትግስቱ አለቀ። የዝናሽን ስም በመጥፎ ሲያነሳ ራሱን መቆጣጠር አቅቶት ወደፊት ተራምዶ በኃይለኛ ቦክስ ፊቱን አጮለው። በኋላ ላይኩን ሁኔታውን ለሚስቱ ሲያስረዳት የፈለገ ነገር ቢናገረኝ ዝም ማለት ነበረ፣ ነገር ግን ያንቺን ስም ሲያነሳ ራሴን መቆጣጠር አቃተኝ፣ በቦክስ መትሻው ነው የመጣሁት አላት። ባለቤቱን በድንጋጤና በፍቅር እያየችው ላይኩን መቼም በእኔ አትደራደርም አይደለ? በዚህ ባህሪ እኮ ነው ተከብሬ የኖርኩት ስትል አጽናናቸው። ነገር ግን ከዚህ ሰውዬ ጀርባ ሌላ ሴራ የሚሸርብ አይዞ ባይ ጠላት እንዳለ ሁለቱም ጠረጠሩ። አምራን በበቀል እሳት ተቃጥላ የሮማንን አንገት ጨምድዳ ይዛ እውነቱን እንድትናገር ታስፈራራት ጀመረ። በድጋሚ ራሴን ላስተዋውቅሽ አምራን እባላለሁ። በመወደው ሰው ከመጡብኝ ከትላንትናዋ የባሰች ሰይጣን የምሆነው አምራን ነኝ ስትል አምራን ጮኸች። ሮማን እየተንቀጠቀጠች እያሳመምሽኝ እኮ ነው፣ ብታርፊን የሚሻልሽ፣ በማያገባሽ ነው የገባሽው እያለች አምራን እንድታቆም ተማጸነቻት። አምራን ግን አልለቀቀቻትም። በዚህ መቀንደቢያ አንገትሽን ሳልቀነድብልሽ በፍጥነት እቴቴ ጋር ደውለሽ ያሉበትን ቦታ እና ደህንነታቸውን አሳውቂኝ፣ ስልክሽን አውጪ፣ አሁኑኑ ደውይና ለአውዲተር ትላዘዘቻት። ሮማን በሞት ፍርሃት ውስጥ ሆና እቴቴ ደወለች። እቴቴ ስልኩን ሲያነሱት ሄሎ የኔ እናት ሮማን ነኝ፣ በሰላም መድረሰውን ልጠይቀዎት ነው ስትል ወደ ቤቷ መመለሷን ለማረጋገጥና ደህንነቷን ለአምራን አሰምታ የራሷን ህይወት ለማትረፍ ሞከረች። እቴቴም በበኩሏ አታስቢ ደርሻለሁ፣ ልጆቹ አሁን አስገብተውኝ ሄዱ የሚል ድምጽ ተሰማ። አምራን የቴቴን በሰላም መግባት ካረጋገጠች በኋላ ሮማንን ለቃት ከዚህ በኋላ ከቤተሰቦቼ ብትደርሺ አንላቀቅም ብላ ዝታባት ሄደች። በባለፉት ጊዜያት ብዙ መከራና እስር ቤት ያሳለፈችው ጩና ከዳጊ ጋር በመሆን አዲስ ህይወት ምዕራፍ ለመጀመር ጫፍ ላይ ደርሳለች። ዳጊ ለጩና አዲስ ቤት ሊከራይላት እንዳሰበ ነገራት። ዳጊ ከዚህ በኋላ መጨነቅ አልፈልግም፣ አንቺና አባዬን ነፃ ማውጣትና የተረጋጋ ህይወት መኖር ነው የምፈልገው ሲል ነገራት። ጩናም በባለፈው ፎንቃ ጨምድዶኛል ስልህ ሰምተ ዝም አልካ፣ እያወክ ነው እስከዛሬ ዝም ያልከኝ፣ መቼም አልወድሽም ብለ ቁሌን አትገፋውም አለች ጩና በአይን አፋርነት። ዳጊ
ፈገግ ብሎ ሲጀመር የሚገፈፍ ቆል ያለሽ እንዴ? እውነት ለመናገር አንቺን እኔ በማድረግ የታደልኩት እኔ ነኝ። ከዚህ በኋላ በቻልኩት አቅም ሁሉ ደስተኛ ላደርግሽ ሞክራለሁ አላት። ጩና በደስታ ልቧ ሊቆም ደረሰ። እመነኝ፣ ከዚህ በኋላ በአንተ ህይወት ውስጥ ሀዘን የሚባል ነገር አይኖርም። ዘመንህን ሁሉ ደስተኛ እንድትሆን አድርጌ ፍቅሬን ተቀበልከኝ ማለት ነው ስትል ጠየቀችው። ዳጊም እጆቿን ይዞ ተቀብዬሻለሁ፣ እናም ከዚህ በኋላ ጩና የዳጊ እጮኛ ትሆናለች ማለት ነው ሲል ቃል ገባላት። ዳጊ በጽኑ የታመመውንና በሳል የሚሰቃየውን አባቱን በሚስጥር በተከራየለት ደህንነቱ የተጠበቀ ቤት ውስጥ ተደብቆ ያገኘዋል። ዳጊና ጩና አባቱን ለመጠየቅ አብረው ሄዱ። አባዬ ይህንን ሳል እየበረታብህ ነው አይደል? ለምን ሐኪም ቤት አንሄድም ሲል ዳጊ በአሳቢነት ጠየቀ። አባቱ ግን ፈቀቅ አላለም። አይሆንም፣ እኔ ደህና ነኝ፣ ዝም ብሎ ብርድ ነገር ነው አለው። ጩና ለአባቱ ትኩስ ነገር እናዘጋጅለት እያለች ዳጊን እያማከረችው፣ ጋሽ እኔ እኮ እስር ቤት በመታሰሪ ነው ዳጊ ልቡ ያገኘሁት፣ ለሱ ካስፈለገ ብሞትም አይቆጨኝም ስትል አባቱ እየሳቀ ምን አይነት ጆከኛ ሴት ነው ያመጣኸው እያለ ዳጊ አለው። አባቱ የጩናን ቅንነትና ተጫዋችነት ልቡ ነካው። ሪቻውንም ለኤርሚያስ ያላት ፍቅርና እልህ የተሳሳተ ራሷን ማግኘት አቅቷታል። አምራን ሪችን ወደ ልጇ እንድትመለስና ኤርሚያስን እንድትረሰው በብርቱ ተመክራታለች። ሪች መቼ ነው እውነቱን መቀበል የምችይው? ኤርሚያስ እኮ የልጁ እናት እንድትሆኝ ነው እንጂ ሌላ ነገር አይፈልግም። ያንቺ እውነት ደስታ ያለው በልጅሽ በኮኪ ውስጥ ነው አለቻት አምራን። ሪች ግን በቁጣ መቼም አብረው እንዲሆኑ አልፈቅድላቸውም፣ ያ ኤርሚያስ የኔ ካልሆነ የማንም አይሆንም ስትል እጮኛው ጋር መጋባታቸውን ደስተኛ እንዳላረጋት ተናገረች። አምራን የሪችን የእናትነት ስሜት ለመፈተን ስልኳን አውጥታ ድራማ ሰራች። ሄሎ ኮኪ ምን ሆነች? የመኪና አደጋ? ሆስፒታል? ወይኔ ስትል ጮኸች። ሪች በድንጋጤ ልቧ ተንቀጠቀጠ። ወይኔ ልጅ የት ሆስፒታል ናት? እያለቀሰች አምራን ስልኳን ዘጋችው። ታስመስል ነው እንጂ ማንም አልደወለም፣ አደጋም የለም። አየሽ የአንቺ ህይወትና ደስታ ያለው በልጅ ውስጥ ነው እምልሽ ለዚህ ነው። ህይወትሽን ወደ ተሻለ አቅጣጫ ለመቀየር ልጅሽን አቅፈሽ በሷ ጠረን ተደሰቺ እንጂ በማይገባ ነገር ህይወትሽን አታባክኒ ስትል የመጨረሻዋን ጠንከር ያለ ምክር ሰጠቻት። ሪች ግን አሁንም በሀሳቧ ተውጣ በዝምታ በሲቃ መሬቱን ታይጀመረ። ለመሆኑ ሪች በመጨረሻ ወደ ልጇ ተመልሳ የተረጋጋ ህይወት ትኖር ይሆን ወይስ በኤርሚያስ ላይ አደገኛ ሴራ ታሰራለች? ተመልካቾቻችን ለዛሬው የነበረው የታሪካችን ጉዞ እዚህ ላይ ያበቃል። በሚቀጥለው ክፍል እስከምንገናኝ ድረስ ታሪኩን ከወደዳችሁት ላይክ በማድረግና ለወዳጆቻችሁ በማጋራት እንዲሁም ሀሳብና አስተያየታችሁን በኮሜንት አጋሩን። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ ክፍል እስከምንገናኝ ድረስ ደህና ሰንብቱ።